የፖለቲካ ምሁራን አንድ ሀገርን በጦርነት ከማሸነፍ ይልቅ የዚያን ሀገር ህዝብ ማንነት ማጥፋት እጅግ ይከብዳል ይላሉ። በሰው ልጅ ታሪክ ውስጥም መለስ ብለን ስንመለከት እንደ ኩርድ ህዝብ መሬቱ የተነጠቀ፣ ቋንቋው የታገደ፣ ባህሉ እንዲጠፋ የተፈረደበትና ህልውናው እንዲከሽፍ የተደረገ ህዝብ ማግኘት ይከብዳል። ኩርዶች ለሺህ ዓመታት በመካከለኛው ምስራቅ ወይም ሚድል ኢስት አፈር ላይ በዛግሮስ ተራሮች ጉያ ውስጥ የኖሩ ጥንታዊ ህዝቦች ናቸው። የራሳቸው ቋንቋ አላቸው። የራሳቸው የሚያኮራ ባህል አላቸው። ነገር ግን አንድ ነገር የላቸውም፣ ሀገር። ዛሬ የዓለምን ካርታ ብትዘረጉ ኢራቅን፣ ሶሪያን፣ ኢራንንና ቱርክን ታገኛላችሁ። በእነዚህ ሀገራት መካከል ግን በልባቸው ውስጥ ካርታ ፈጥረው የሚኖሩት በሚሊዮን የሚቆጠሩ ኩርዶች የሚመኟት ኩርዲስታን የሚባል ሀገር የለም። እነዚህ ህዝቦች ለዘመናት በደልን የተሸከሙ፣ ለአካባቢው ሀያላን እንደ መጠቀሚያ የሆኑ፣ አንዳንዴ ጀግና ተዋጊ፣ አንዳንዴ አማጺ፣ አንዳንዴ ደግሞ ስደተኛ ሆነው ለመኖር የተገደዱ ናቸው። ከተራራ በስተቀር ወዳጅ የለንም የሚለው የኩርዶች ብሂል የብቸኝነታቸው ምስክር ነው። እንግዲያስ በዛሬ ዝግጅታችን በመካከለኛው ምስራቅ የፖለቲካ ሴራ፣ በነዳጅ ጥቅምና በሀያላን ሀገራት ተንኮል ምክንያት የተሰረዘውን የኩርዲስታንን ታሪክ ገለጥ አድርገን እንመለከታለን። አብረውን ይቆዩ። እስኪ የታሪክን መነጽር አድርገን ሩቅ ወደ ኋላ እንሂድ። ወደ ጥንታዊ የመካከለኛው ምስራቅ ምድር፣ ተፈጥሮ ውበቷን ወደ ቸረችበት፣ ነገር ግን መልክዓ ምድሩ ወደሚያስፈራው ሰማይ ጠቀስ ወደ ሆኑት የዛግሮስ ተራሮች አናት ላይ እንውጣ። እዚያ ንስሮች ብቻ በሚወጡበት፣ ደመኖች በማያርፉበት፣ ቅዝቃዜው አጥንት በሚሰብርበት የዓለት ምሽግ ውስጥ አንድ ህዝብ ለሺህ ዓመታት ኖረ። ይህ ህዝብ ኩርድ ይባላል። የታሪክ ምሁራን ሲናገሩ ተራሮች ለኩርዶች የድንጋይ ምሽጎች ብቻ ሳይሆኑ የእምነት፣ የማንነትና የነጻነት ምልክቶች ናቸው ይላሉ። ልክ እንደ ስፓርታውያን በጦርነት ጥበብ፣ ልክ እንደ ሮማውያን በጽናት የተገነቡት እነዚህ ህዝቦች ከሜዳው ምቾት ይልቅ የተራራው ሻካራነት የመረጡበት ምክንያት ነበራቸው። እሱም ነጻነት ነው። የግሪኩ ታሪክ ጸሐፊ ዜናፎን ገና ከክርስቶስ ልደት በፊት በ400 ዓመተ ዓለም አካባቢ አናባሲስ በተሰኘው መጽሐፉ ላይ በሜሶፖታሚያ ተራሮች ላይ ስለገጠሙት አስፈሪ ተዋጊዎች ሲጽፍ እንዲህ ብሎ ነበር። እነዚህ ሰዎች ከሩቅ ሆነው በወንጭፍ ድንጋይ በመወርወር ጠላትን የሚዘርሩ፣ ተራራውን እንደ ሜዳ የሚሮጡበት፣ ለማንም የማይገዙ እለኛ ተዋጊዎች ናቸው ሲል አድንቋቸዋል። የታሪክ ተመራማሪዎችም ኩርድ የሚለው ቃል መነሻው ኪርቲ ወይም ወንጭፍ ወርዋሪዎች ከሚለው የጥንት ቃል እንደመጣም ይገምታሉ። እንግዲህ ያስቡት አድማጮቻችን፣ የኩርድ ህዝብ ታሪክ የሚጀምረው ከአለትና ከወንጭፍ ጋር በተሳሰረ የጀግንነት ተረት ነው። ግን ኩርዶች ተዋጊ ብቻ አልነበሩም። በተራራ ጉያ ውስጥ በሚንፎለፎሉት ወንዞች ዳርቻ እጅግ የበለጸገ ባህል ነበራቸው። በጎሳ የተከፋፈሉ ቢሆንም እያንዳንዱ ሸለቆ የራሱ አለቃ፣ የራሱ ሙዚቃ፣ የራሱ ወግ ነበረው። በታሪክ እንደምናየው የተራራ ህዝቦች ብዙ ጊዜ ከውጭ ዓለም ተገልለው የራሳቸው ጠንካራ ማህበረሰብ ይፈጥራሉ። ልክ በኢትዮጵያ ታሪክ ውስጥም በተራራማው ሰሜናዊ ክፍል እንደነበረው አይነት ስነ ልቦና ኩርዶችም ከኛ በላይ ለማንም አንገዛም የሚል ጽኑ መንፈስ ነበራቸው። በግጥሞቻቸው ውስጥ ስለ ፍቅር፣ ስለ ጀግንነት፣ ስለ ተፈጥሮ ውበት ይዘምሩ ነበር። በአንድ እጃቸው ጦር፣ በሌላ እጃቸው በገና ይዘው የሚኖሩ፣ ነፍሳቸው በስነ ጥበብና በጀግንነት መካከል የምትዋዥቅ ህዝቦች ነበሩ። በሰባተኛው ክፍለ ዘመን እስልምና የመካከለኛው ምስራቅ በር ሲያንኳኳ ይህ ታላቅ ማዕበል የዛግሮስን ተራሮች ነካ። ኩርዶች አዲሱን ሃይማኖት በሰይፍ ተገደው ሳይሆን በልብ ፍላጎት ተቀበሉ። እስልምናን ሲቀበሉ ግን አንድ ነገር አስቀመጡ፣ ማንነታቸውን። አረብ አልሆኑም፣ ቱርክ አልሆኑም፣ ፋርስም አልሆኑም፣ ሙስሊም ሆኑ እንጂ ኩርዳዊነታቸውን እንደጠበቁ ቀጠሉ። እንዲሁም እስልምና ለኩርዶች አዲስ የፖለቲካና የወታደራዊ መድረክ ከፈተላቸው። እዚህ ጋር ነው እንግዲህ የታሪክ አቅጣጫ የተለወጠው። የኩርድን ስም በዓለም ታሪክ መዝገብ ላይ በወርቅ ቀለም የጻፈው ያ ታላቅ ሰው ወደ መድረክ የመጣው ስሙ የሱፍ ኢብን ኢዩብ ይባላል። ዓለም ግን በክብር ስሙ ሰላዲን ብላ ትጠራዋለች። አድማጮቻችን፣
ስለ ሰላዲን ሲወራ ብዙዎች አረብ ይመስላቸዋል። ነገር ግን ሰላዲን ንጹህ ኩርድ ነው። በ12ኛው ክፍለ ዘመን የመስቀል ጦረኞች ከፈረንሳይ ከእንግሊዝና ከጀርመን ተነስተው ኢየሩሳሌምን ለመውረር ሲመጡ የመካከለኛው ምስራቅ ሙስሊሞች ተከፋፍለው ተዳክመውና መሪ አጥተው ነበር። ልክ እንደተበተነ መንጋ ሆነው ሳለ ከተራራው የወረደው ይህ ኩርዳዊ አንበሳ የተበታተኑትን አረቦች፣ ቱርኮችና ኩርዶች በአንድ ባንዲራ ስር አሰባሰበ። ሰላዲን ተራ ወታደር አልነበረም። የስትራቴጂ ሊቅና የልብ ሰው ነበር። በ1187 ሃቲን ባትል ኦፍ ሃቲን በተባለ ቦታ ላይ በአውሮፓ የመጡትን በብረት የለበሱ ፈረሰኞችን ድራሻቸውን አጠፋ። ነገር ግን የሰላዲን ታላቅነት በጦር ሜዳ ውሎ ብቻ አልነበረም። ታላቅነቱ በሰዋዊነት ላይም ነበር። የአውሮፓ ታሪክ ጸሐፊዎች ሳይቀሩ በአድናቆት እንደመዘገቡት የመስቀል ጦረኞች 88 ዓመት ኢየሩሳሌምን ሲይዙ የከተማውን ሕዝብ በሙሉ ሙስሊሙን አይሁድን ጨፍጭፈው በደም አጥለቅልቀዋት ነበር። ሰላዲን ከተማዋን መልሶ ሲይዝ ግን ለበቀል አልተነሳሳም። ደምን እንጂ ውሃን አያጠራም በሚል ታላቅ ልቦና በከተማ የነበሩትን ክርስቲያኖች በሰላም እንዲወጡ፣ አቅም የሌላቸው ደግሞ በነፃ እንዲኖሩ ፈቀደ። የእንግሊዙ ንጉሥ ሪቻርድ ዘላይን ሃርት በጦር ሜዳ ላይ ታሞ በነበረበት ጊዜም ሰላዲን የራሱን ሐኪሞችና በረዶ ከሩቅ ተራራ አስመጥቶ ላከለት። ጠላቱ ሲራብ የሚያበላ ሲጠማ የሚያጠጣ እንዲህ አይነት የተከበረ ጠላት ወይም ኖብል ኢነሚ በታሪክ ማግኘት ይከብዳል። በዚህ ወቅት ኩርዶች የስልጣኔ ጫፍ ላይ ነበሩ። የመካከለኛው ምስራቅ ጠባቂዎች ጋርዲያን ኦፍ ዘ ሚድል ኢስት ተብለው ይጠሩ ነበር። የአዩቢድ ስርወ መንግስት መሰረቱ ግዛታቸው ከግብፅ እስከ ሶሪያ ከየመን እስከ ኢራቅ ተዘረጋ። ኩርዳዊነት ማለት በዚህ ዘመን ጀግንነት፣ መሪነት፣ ርኅራኄ ማለት ነበር። ማንም ሰው ማንነታችሁን አጥፉ ብሎ ሊደፍራቸው አይችልም ነበር። ምክንያቱም የዘመኑ ልዕለ ኃያል የሆኑት አውሮፓውያንን ያንበረከኩት እነሱ ነበሩና። ነገር ግን የታሪክ ባቡር በአንድ ቦታ ላይ አይቆምም። ፀሐይ ከወጣች በኋላ መጥለቁ አይቀርም። ይህ ወርቃማ የኩርዶች ዘመን ኩርዶች በገዛ መሬታቸው ላይ ንጉሥ የሆኑበት፣ ቋንቋቸው የተከበረበት፣ ሰይፋቸው የተፈራበት የመጨረሻው ዘመን ነበር። ምክንያቱም ከዚህ በኋላ የሚመጣው ታሪክ ከክብር ወደ ውርደት፣ ከአንድነት ወደ መከፋፈል፣ ከንጉስነት ወደ ስደተኝነት የሚቀየር አሳዛኝ ምዕራፍ ነውና። አድማጮቻችን፣ በፖለቲካ ሳይንስ ውስጥ አንድ አስፈሪ እውነት አለ። ዞንና ዞን ሲጣሉ የሚጎዳው ሳሩ ነው የሚል። የታሪክ መዛግብትን ገለጥ ስናደርግ ይህ አባባል ልክ እንደ ኩርድ ህዝብ የሚሰራበት ሌላ ህዝብ ማግኘት ይከብዳል። ሰላዲን ዘመን አለፈ። ያ የወርቅ ጊዜ አከተመ። የቀን መቁጠሪያው ተገላልጦ 16ኛው ክፍለ ዘመን ላይ ሲደርስ የመካከለኛው ምስራቅ ሰማይ ጠቆረ። አድማሱ በሁለት ግዙፍ ደመናዎች ተሸፈነ። በስተምዕራብ በዛሬዋ ቱርክ ምድር ላይ ስልጣኑን ያደላደለው እና እስልምናን በሱኒ መስመር የሚመራው የኦቶማን ኢምፓየር እንደ አውሬ ጥርሱን አሰላ። በስተምስራቅ ደግሞ የዛሬዋ ኢራን ምድር ላይ ጥንታዊው የፋርስ ስልጣኔ ከሺያ እስልምና ጋር አዋህዶ የተነሳው የሳቪድ ኢምፓየር ጡንቻውን አፈረጠመ። እንግዲህ ልብ በሉ፣ እነዚህ ሁለት ግዙፍ ኢምፓየሮች ለመፋጠጥ ሲዘጋጁ በመካከላቸው የነበረው መሬት የማን ነበር? አዎ የኩርዶች መሬት ነበር። የዛግሮች ተራሮችና የሜሶፖታሚያ ሜዳዎች የሁለት ኃያላን የጦርነት ግንባር ወይም ባትል ግራውንድ ሆኑ። ኩርዶች በገዛ ቤታቸው ውስጥ በገዛ መሬታቸው ላይ የሁለት ባላንጣዎች የቦክስ መለማመጃ ኬሻ ሆኑ። ታሪክ በ1514 ዓመተ ምህረት ላይም በደማቅ ቀይ ቀለም ያሰመረው አንድ ቀን አለ፣ የቻንዲራን ጦርነት። ይህ ጦርነት የኩርዶች ዕጣ ፈንታን ለዘላለም የለወጠ የታሪክ ምሁራን የኩርዲስታን የመከፋፈል ደውል ብለው የሚጠሩት ቀን ነው። በአንድ ወገን ጨካኙ የኦቶማን ሱልጣን ሰሊም አንደኛ ዘመናዊ መድፍና ጠመንጃ ታጥቆ ቆሟል። በሌላኛው ወገን የፋርሱ ሻሃ እስማኤል አንደኛ በፈረሰኞቹና በሰይፉ ተማምኖ ተሰልፏል። ሁለቱ ሲጋጩ ምድር ተናወጠች። በዚህ ጦርነት ኦቶማኖች በቴክኖሎጂ የበላይነታቸው አሸነፉ። ነገር ግን የጦርነቱ ውጤት ያንዱ ማሸነፍና ያንዱ መሸነፍ ብቻ አልነበረም። የጦርነቱ ውጤት ኩርዲስታንን ለመጀመሪያ ጊዜ በቢላዋ መገንጠል ነበር። እዚህ ላይ ነው እንግዲህ የኦቶማንና የፋርስ መሪዎች አደገኛ የሆነውን ከፋፍለ ግዛ ዲቫይድድ ኤንድ ሩል የሚለውን ፖሊሲ ተግባራዊ ያደረጉት። ልክ በ19ኛው ክፍለ ዘመን አውሮፓውያን አፍሪካን ለመቀራመት እንደተስማሙት ሁሉ ከ400 ዓመታት በፊት ኦቶማኖችና ፋርሶች ኩርዲስታንን ለመቀራመት እቅድ አወጡ። ኦቶማኖች ምን አደረጉ? እስቲ እንመልከተው። እንድሪስ ቢቲሊስ የተባለ የራሳቸውን ሰው ግን ትውልደ ኩርድ የሆነ
ምሁርና የጦር አማካሪ ተጠቀሙ። ኢድሪስ ቢትልስ ወደ ኩርድ የጎሳ መሪዎች ሄደና እንዲህ አላቸው፣ የፋርስ ሺያዎች ሃይማኖታችሁን ሊቀይሩባችሁ ነው። ከኛ ከኦቶማኖች ጋር ወግኑ። እኛ ሱኒዎች ነን፣ ወንድማችሁ ነን። እኛ ጋር ከሆናችሁ ውስጣዊ ነፃነታችሁን እንሰጣችኋለን። ግብር አትከፍሉም፣ የራሳችሁን ግዛት ታስተዳድራላችሁ የሚል ጣፋጭ መርዝ ጋበዛቸው። ብዙ የኩርድ መሪዎች በዚህ ተታለሉ። የፋርስ ጭካኔን ስለሚፈሩ የኦቶማንን እጅ ተቀበሉ። በሌላ በኩል ፋርሶች ደግሞ በእነርሱ ድንበር ስር ላሉ ኩርዶች ተመሳሳይ ቃል እየገቡ ወይም ደግሞ አመፀኞችን በጭካኔ እየጨፈጨፉ መሬታቸውን አቃጥለው ወደ መሃል ኢራን እንዲሰደዱ ያደርጉ ነበር። አድማጮቻችን፣ የዚህ ውጤት ምን ሆነ? ኩርዶች አንድነታቸውን አጡ። ወንድም ከወንድሙ ጋር ተላለፈ። አንዱ የኩርድ ጎሳ የኦቶማን ባንዲራን ሲያውለበልብ፣ ተራራው ማዶ ላይ ያለው ሌላኛው የኩርድ ጎሳ የፋርስን ባንዲራ አነሳ። የራሳቸውን ሀገር የመመስረት ህልሙ ቀበሩና ለሌሎች ኢምፓየሮች ድንበር ጠባቂ ሆኑ። ኦቶማኖች ኩርዶችን እንደ ግድግዳ ተጠቀሙባቸው። የፋርስ ጦር ሲመጣ መጀመሪያ የሚያገኘውና የሚሞተው ኩርዱ ነበር። ይህ አሳዛኝ የቼዝ ጨዋታ ለዘመናት ቀጠለና በመጨረሻም በ1639 ዓ.ም የዙሃብ ስምምነት ትሪቲ ኦፍ ዙሃብ በሚል ስምምነት ተደመደመ። ይህ ስምምነት በኩርድ ህዝብ ታሪክ ውስጥ የማይሽር ጠባሳ ነው። በዚህ ስምምነት መሰረት ኦቶማንና ፋርስ የድንበር መስመራቸውን በይፋ ሰመሩ። ያ መስመር የት ላይ ያለፈ? ልክ በኩርዲስታን ልብ ላይ። አንድ ቤተሰብ ለሁለት እንደ መክፈል አስቡት። የዛግሮስ ተራራ ምስራቃዊ ክፍል ለፋርስ ለአሁኗ ኢራን ተሰጠ። ምዕራባዊ ክፍል ለኦቶማን ለአሁኗ ቱርክ፣ ኢራቅና ሶሪያ ተሰጠ። ወንዞች ተከፈሉ፣ ሸለቆች ተከለሉ፣ ዘመድ ከዘመዱ ተለያየ። ዛሬ የምናየው የኢራንና የቱርክ እንዲሁም የኢራንና የኢራቅ ድንበር መሰረቱ ያኔ በ1639 የተጣለ በኩርዶች እንባ እና ደም የተሰመረ መስመር ነው። በዚያ ዘመን አንዳንድ የኩርድ ግዛቶች ለምሳሌ እንደ ሶራን፣ ባባን፣ ባህታን የመሳሰሉ በከፊል ራስ ገዝ ሆነው ብልጭ ብለው ነበር። ቤተ መንግስት ሰርተው የራሳቸውን ሳንቲም አትመው ትምህርት ቤት ከፍተው የስልጣኔ ጭላንጭል አሳይተው ነበር። ነገር ግን ብልጭታ የሻማ ብርሃን ያህል ነበር። የኦቶማን ሱልጣኖች ሆኑ የፋርስ ሻዎች ኩርዶች ሲጠነክሩ ማየት አይፈልጉም ነበር። ልክ አንድ የኩርድ መሪ ኃይል ሲያገኝ ወዲያውኑ ሰራዊቱን ልከው ያደቁት ነበር፣ ወይም ደግሞ ተቀናቃኙን የኩርድ ጎሳ አስታጥቀው እርስ በርስ ያናክሱት ነበር። የ19ኛው ክፍለ ዘመን አጋማሽ ላይ የኦቶማን ኢምፓየር መዳከም ሲጀምር ማዕከላዊነት ወይም ሴንትራላይዜሽን የሚለው አዲስ ፖሊሲ መጣ። ይህ ማለት ቀድሞ ለኩርዶች ተሰጥቶ የነበረውን ራስን በራስ የማስተዳደር መብት መቀማት ነው። የኦቶማን ጦር ወደ ኩርድ ተራሮች ዘልቆ ገባ። የጎሳ መሪዎችን አሰረ፣ ገደለ፣ ግዛቶቻቸውን አፈራረሰ። ኩርዶች እንደገና ተንገላቱ። ከድጡ ወደ ማጡ እንዲሉ ከአንዱ ባርነት ወደ ባሰ ባርነት ተሸጋገሩ። በዚህ ሁኔታ ውስጥ የነበሩ ኩርዶች በኦቶማንና በፋርስ ሽኩቻ ዘመን ኩርዶች የራሳቸውን የፖለቲካ ንቃተ ህሊና ለማዳበር እድል አጡ። ሁሌም የአንዱ ደጋፊ ወይም የአንዱ ተቃዋሚ ሆነው ኖሩ። የራሳቸውን ቤት ከመስራት ይልቅ የጌቶቻቸውን አጥር በመጠበቅ ዘመናትን አሳለፉ። ነገር ግን የኦቶማንና የፋርስ ጭካኔ ለኩርዶች የመጨረሻው መከራ አልነበረም፣ ገና ነበር። ከባህር ማዶ ነጭ የለበሱ በእጃቸው ካርታና ማስመሪያ የያዙ ስልጣኔ እናመጣለን የሚሉ አዳዲስ እንግዶች እየመጡ ነው። እንግሊዝና ፈረንሳይ። የእነዚህ መምጣት ደግሞ የኩርዲስታንን ታሪክ ወደ ባሰ አዘቅት የሚከት የተስፋና የክህደት አዲስ ታሪክ የሚከፍት ይሆናል። አድማጮች፣ በ19ኛው ክፍለ ዘመን መጨረሻና በ20ኛው ክፍለ ዘመን መባቻ ላይ የዓለም ፖለቲካ በአንድ መራር እውነት ላይ ተመስርቶ ነበር። ፖለቲካ ማለት ጥቅምን እንጂ እውነትን የማያውቅ ቆሻሻ ጨዋታ ነው የሚለው እውነት። ጊዜው አውሮፓውያን ዓለምን እንደ ኬክ የሚቀራመቱበት ዘመን ነው። በወቅቱ የኦቶማን ኢምፓየር ቱርክ እጅግ ከመድከሟ የተነሳ አውሮፓውያን የአውሮፓው በሽተኛ ዘ ሲክ ማን ኦፍ ዩሮፕ የሚል ስም ሰጥቶት ነበር። ልክ በሞት አልጋ ላይ እንዳለ ሀብታም ሰው ወራሾቹ እንግሊዝ፣ ፈረንሳይና ሩሲያ አልጋው ዙሪያ ቆመው እሱ እስኪሞትና ንብረቱን እስኪካፈሉ ድረስ በጉጉት ይጠባበቁ ነበር። የንብረቱ ዋና ክፍል ደግሞ የመካከለኛው ምስራቅ መሬትና በከርሰ ምድር ውስጥ የተደበቀው ጥቁር ወርቅ ወይም ነዳጅ ነበር። በ1914 የአንደኛው ዓለም ጦርነት ሲፈነዳ ዓለም በሁለት ጎራ ተከፈለ። የኦቶማን ኢምፓየር ከጀርመን ጋር ወግኖ ማዕከላዊ ኃይሎች ወይም የሴንትራል ፓወር የሚባለውን ቡድን ተቀላቀለ። እንግሊዝ፣ ፈረንሳይና ሩሲያ ደግሞ
አጋር ኃይሎች ወይም አላይድ ፓወር ሆኑ። እዚህ ጋር ነው እንግዲህ የኩርዶች አሳዛኝ ተውኔት የሚጀምረው። እንግሊዞችና ፈረንሳዮች የኦቶማን ኢምፓየር ከውስጥ ለማፍረስ ሲሉ በአካባቢው ለሚኖሩ አረቦችና ኩርዶች ጣፋጭ መርዝ ጋበዙ። የብሪታንያ የስለላ ሰዎች እንደ ታዋቂው ሎረንስ ኦፍ አረቢያን ያሉ በድብቅ ወደ በረሃና ተራሮች እየገቡ እንዲህ አሉ። ከኛ ጋር ወግናችሁ ኦቶማንን ከወጋችሁ ጦርነቱ እንዳለቀ ነፃ ሀገር እንሰጣችኋለን፣ ከቱርክ ጭቆና እንገላግላችኋለን የሚል ቃል ሰጡ። ኩርዶች አመኑ። የአውሮፓ ስልጣኔ ነፃ ያወጣናል ብለው ተስፋ አደረጉ። ነገር ግን አድማጮች፣ እነዚህ ስልጡን የሚባሉት ሀገራት ለኩርዶች ፊት ለፊት ፈገግ እያሉ በጓሮ በር ግን አደገኛ ሴራ ይሸርቡ ነበር። ጦርነቱ ገና በጋለበት ሰዓት በ1916 ዓ.ም ሁለት ሰዎች በለንደን ከተማ በሚገኝ አንድ ጨለማ ክፍል ውስጥ ተገናኙ። አንደኛው እንግሊዛዊ ዲፕሎማት ማርክ ሳይክስ ሲሆን ሌላኛው ፈረንሳዊ ፍራንስ ጆርጅ ፒኮት ነበር። እነዚህ ሁለት ሰዎች ጠረጴዛ ላይ ካርታ ዘረጉ። በእጃቸው የእርሳስና የማስመሪያ መርፌ ያዙ እና ምንም አይነት ጸጸት ሳይሰማቸው በመካከለኛው ምስራቅ ካርታ ላይ ቀጥ ያሉ መስመሮችን ማስመር ጀመሩ። ስለ ጎሳ፣ ስለ ባህል፣ ስለ ወንዝ ወይም ስለ ተራራ አላሰቡም። ዓላማቸው አንድ ነበር፣ ጥቅምን መከፋፈል። ይሄኛው ለኔ ያኛው ላንተ ተባባሉ። በዚህ ምስጢር ስምምነት መሰረት የዛሬዋ ሶሪያና ሊባኖስን ፈረንሳይ እንድትወስድ፣ ኢራቅና ፍልስጤምን ደግሞ እንግሊዝ እንድትቆጣጠር ተስማሙ። ኩርዲስታን በስምምነቱ ላይ ለኩርዲስታን ቦታ አልነበረውም። የኩርድ መሬት ልክ እንደ ቅርጫ ስጋ በፈረንሳይ በእንግሊዝና በሩሲያ ተጽዕኖ ስር እንዲወድቅ ተወሰነ። ይህ ስምምነት ኩርዶች ሳያውቁ ደማቸውን ያፈሱ ነበር በውሸት ተስፋ። ጦርነቱ በ1918 ተጠናቀቀ። ኦቶማን ኢምፓየር ፈራረሰች። አሸናፊዎቹ አያላን ፓሪስ ላይ ተሰብስበው የተሸናፊውን ዕጣ ፋንታ ወሰኑ። በ1920 ሴቭሬስ ስምምነት ተፈረመ። ይህ ቀን ለኩርዶች የትንሣኤ ቀን ነበር። ለምን ብትሉ በዚህ ስምምነት ላይ በአንቀጽ 62 እና 64 ለኩርዶች በግልጽ ነፃ የኩርዲስታን ሀገር እንዲመሰረት ተፈቅዶ ነበር። አድማጮች አስቡት፣ ለዘመናት የተመኙት ህልም እውን ሊሆን ነው። በወረቀቱ ላይ ፊርማ አርፎበታል። የዓለም ኃያላን አረጋግጠውታል። ኩርዶች በደስታ አበዱ፣ ባንዲራቸውንም አዘጋጁ። ግን ታሪክ ጨካኝ ነው። ይህ የደስታ ብርሃን የውሸት ነበር። በቱርክ ምድር ከአመድ ውስጥ እንደገና የሚወለድ አንድ ኃይል ተፈጠረ። ሙስጠፋ ከማል ወይም በኋላ ላይ አታቱርክ፣ የቱርኮች አባት የተባለው ብርቱ ወታደራዊ መሪ ተነሳ። የሴቭሬስን ስምምነት አልቀበልም፣ ቱርክ ለባዕዳን የምትሰጠው መሬት የላትም አለ። አታቱርክ የቱርክን ብሔርተኝነት ቀስቅሶ ታላቅ ጦርነት ቱርኪሽ ዋር ኦፍ ኢንዲፔንደንሲ ጀመረ። ግሪኮችን አባረረ። ፈረንሳይና ጣሊያንን አስወጣ። አሸናፊዎቹ እንግሊዝና ፈረንሳይ ደነገጡ። አታቱርክን በጦርነት ማሸነፍ ከባድ እንደሆነ ተረዱ። ስለዚህ ምን አደረጉ? ጥቅም ወዳለበት አዘነበሉ። እንግሊዝ የሞሱልን ግዛት ዘይት ትፈልጋለች። አታቱርክ ደግሞ የቱርክን አንድነት ይፈልጋል። ሁለቱም ተደራደሩ። ኩርዶችን እንርሳቸው፣ ጥቅማችንን እናስከብር ተባባሉ። በመጨረሻም በ1923 ዓ.ም ስዊዘርላንድ ውስጥ በሚገኘው ሎዛን በተባለ ቦታ የሎዛን ስምምነት ተፈረመ። ይህ ስምምነት የኩርዶች የሞት ፍርድ የፈረመ ነበር። ከ3 ዓመት በፊት ሀገር ይገባቸዋል የተባሉት ኩርዶች በሎዛን ስምምነት ላይ ስማቸው እንኳን አልተጠቀሰም። የኩርዲስታን ካርታ ተቀደደ። በምትኩ መሬታቸው በአራት ሀገር ተሸነሸነ። ሰፊው ሰሜናዊ ክፍል ለቱርክ ተሰጠ። ደቡባዊ ክፍልና የነዳጅ ማውጫው ለኢራቅ ተሰጠ፣ በእንግሊዝ ቁጥጥር ስር ሆነ። ምዕራባዊ ክፍል ለሶሪያ በፈረንሳይ ቁጥጥር ስር ተሰጠ። ምስራቃዊ ክፍል ለኢራን ተሰጠ። በአንድ ጀንበር አንድ ቤተሰብ አራት የተለያየ ዜግነት እንዲኖረው ተገደደ። ጠዋት ሲነሱ ያጎት ልጅ ቱርካዊ ተብሏል፣ ወንድም ኢራቃዊ ሆኗል፣ እህት ሶሪያዊ ተብላለች። በመካከላቸው የሽቦ አጥር ታጠረ። ፓስፖርት ተጠየቁ። አድማጮች፣ የሎዛን ስምምነት ፖለቲካዊ ውሳኔ ብቻ አልነበረም፣ ታሪካዊ ወንጀል ነበር። ምዕራባውያን ለነዳጅና ለጂኦፖለቲካ ጥቅም ሲሉ አንድን ጥንታዊ ሕዝብ ለአራት ተኩላዎች ወርውረው ሰጡት። ኩርዶች በገዛ መሬታቸው ላይ አናሳ ወይም ማኖሪቲ ተባሉ። እንግሊዝና ፈረንሳይ ሻንጣቸውን ጠቅልለው ሲወጡ በመካከለኛው ምስራቅ ምድር ለዘላለም የማይደርቅ የደም ወንዝ ትተው ሄዱ። ዛሬ የምናየው የኩርዶች ትግል የዚያ 1923ቱ ክህደት ውጤት ነው። ታሪክ ራሱን ይደግማል እንደሚባለው ያኔ የተዘራው የክህደት ዘር ዛሬም ድረስ እሾህ ሆኖ የኩርዶችን እግር እየወጋ ይገኛል።
ከዚህ በኋላ ምን ሆነ? በአራት ሀገራት የተበተኑት ኩርዶች ምን አይነት ሲኦል ጠበቃቸው? በተለይ በቱርክ የተራራ ቱርኮች ተብለው የተሰየሙትና ማንነታቸው እንዲጠፋ የተደረገበት አስከፊ ታሪክ ምን ይመስላል? እንመልከተው። አድማጮች እስኪ አንድ ጥያቄ ልጠይቃችሁ። የሰው ልጅ ከምግብ ከውሃና ከአየር ቀጥሎ የሚፈልገው ነገር ምንድነው? ብዙ መልስ ሊኖራችሁ ይችላል፣ ግን ትክክለኛው መልስ ማንነት ነው። እኔ እኮ እከሌ ነኝ፣ ቋንቋዬ ይሄ ነው፣ ባህሌ ይሄ ነው ብሎ መናገር መቻል ህልውናን የማረጋገጥ ያህል ነው። ታዲያ አንድ መንግስት ተነስቶ አንተ የለህም፣ ቋንቋም የለም፣ ስምህም የለም ቢሏችሁ ምን ይሰማችኋል? ይህ ቅዠት አይደለም። በቱርክ ምድር ለሚኖሩ ኩርዶች የተፈጸመ እውነተኛ ታሪክ ነው። የሎዛን ስምምነት ከተፈረመ በኋላ በቱርክ ሪፐብሊክ ውስጥ አዲስ ፀሐይ ወጣች። ግን ይቺ ፀሐይ ለኩርዶች ጨለማን ይዛ የመጣች ነበረች። የዘመናዊቷ ቱርክ መስራች ሙስጠፋ ከማል አታቱርክ አዲሲቷን ቱርክ በአንድ ጠንካራ መሰረት ላይ ለመገንባት ፈለገ። እሱም አንድ ሀገር፣ አንድ ቋንቋ፣ አንድ ህዝብ የሚል ነበር። ይህ መርህ ላዩ ሲያዩት ያምራል፣ ውስጡ ግን መርዝ ነበር። ምክንያቱም አንድ ህዝብ ለመሆን ሌላው ህዝብ መጥፋት ነበረበት። አታቱርክና ተከታዮቹ አንድ አስደንጋጭ አዋጅ አወጁ። በቱርክ ምድር ውስጥ ኩርድ የሚባል ህዝብ የለም። እነዚህ ሰዎች በበረዶ ላይ ሲራመዱ ካርት ኩርድ የሚል ድምፅ የሚያወጡ የተራራ ቱርኮች ማውንቴን ቱርክስ ናቸው አሉ። አድማጮች አስቡት፣ የሺህ ዓመታት ታሪክ ያለው ህዝብ እናንተ እኮ ቱርኮች ናችሁ፣ ግን በተራራ ላይ ስለኖራችሁ ቋንቋችሁ ተበላሽቶ ነው እንጂ ኩርድ የሚባል ነገር የለም ብሎ መካድ ምን አይነት የሞራል ውድቀት ነው? ይህ የስም አወጣጥ ብቻ አልነበረም። ተከትሎ የመጣው እርምጃ የአፓርታይድን ስርዓት የሚያስንቅ ነበር። ከ1924 ጀምሮ ኩርደኛ ቋንቋ መናገር ወንጀል ሆነ። ገበያ ላይ ኩርደኛ የተናገረ ይቀጣል። ፍርድ ቤት ኩርደኛ የተናገረ ይታሰራል። እናት ልጇን በኩርደኛ ማባበል አትችልም። ሙሾ ማውረድ አይቻልም። ሰርግ ላይ መስፈን አይቻልም ነበር። ቋንቋ ማንነት ነው አይደል የሚባለው። ቱርኮች የኩርዶችን ምላስ በመቁረጥ ማንነታቸውን ለመግደል ሞከሩ። በመዝገብ ቤት ያሉት የኩርድ ከተሞች ስም ተቀየሩ። ዴርሲም የተባለው ቱዚል ተባለ። የኩርድ ልጆች ስም ተቀየረ። አህመድ ኦዛቱርክ ተባለ። የቱርክ መንግስት ኩርደኛ ፊደላት ሳይቀር አገደ። ፊደል ማለት ምልክት ነው። ምልክት ከጠፋ ደግሞ ታሪክ ይጠፋል። ጭቆና በዛ። ጭቆና ሲበዛ ደግሞ ምን ይፈጠራል? ፍንዳታ። በፌብራሪ 1925 ሼክ ሰይድ የተባለ ሃይማኖታዊ አባት እና የጎሳ መሪ ሃይማኖታችን፣ ማንነታችን አደጋ ላይ ነው በማለት አመጽ አስነሳ። በሺዎች የሚቆጠሩ ኩርዶች ከኋላ ተሰለፉ። ለጥቂት ጊዜ አንዳንድ ከተሞችን ተቆጣጠሩ። ነገር ግን የአታቱርክ መንግስት ምላሽ ፈጣንና ጨካኝ ነበር። ዘመናዊ የአውሮፓ መሳሪያ የታጠቀው የቱርክ ጦር አመፀኞችን መንደሮች በቦምብ ደበደበ። አመጹ ተሰበረ። ሼክ ሰይድ እና 47 ተከታዮቹ ተይዘው ለፍርድ ቀረቡ። ሼክ ሰይድ በስቅላት ሊቀጣ ሲል የመጨረሻውን ቃሉን እንዲህ ብሎ ነበር። የልጅ ልጆቼ በእኔ እንዳያፍሩ ለህዝቤ ስል መስዋዕት በመሆን ኩራት ይሰማኛል አለ። የቱርክ መንግስት ግን እሱን ሰቅሎ ዝም አላለም። አስክሬኑን እንኳን ለቤተሰቦቹ አልሰጠም። መቃብሩ የት እንደሆነ ዛሬም አይታወቅም። ዓላማው እሱ የጀግንነት ምልክት ሆኖ እንዳይቀጥል ነበር። ይህ ሁሉ አልበቃ ብሎ 1937 በታሪክ ውስጥ እጅግ ዘግናኝ የሆነ የዴርሲም እልቂት ተፈጸመ። ዴርሲም ዛሬ ቱዚል የምትባለው በተራሮች የተከበበች መንግስት እጁን በቀላሉ የማያስገባበት የኩርዶች ምሽግ ነበረች። እዚህ የሚኖሩት ኤሊቭ እምነት ተከታይ የሆኑ ኩርዶች ነበሩ። መሪያቸው ሰይድ ሪዛ ሲሆን የ75 ዓመት አዛውንት ነበሩ። የቱርክ መንግስት ይህን አካባቢ ስልጡን ለማድረግ የሚል ሰበብ ህዝቡን በግዴታ ለማስፈርና መሳሪያ ለማስፈታት ፈለገ። ሰይድ ሪዛና ህዝቡ እምቢ አሉ። ባህላችንን አናስደፍርም አሉ። ያን ጊዜ የቱርክ መንግስት በዓለም የመጀመሪያ ሴት ተዋጊ ፓይለት የሆነችውን የአታቱርክን የጉዲፈቻ ልጅ ሳቢሃ ጎክቼን አዘዘ። አውሮፕላኖቹ ከሰማይ እሳት አዘነቡ። ዋሻ ውስጥ የተደበቁ ሴቶች፣ ህፃናት በመርዛማ ጋዝ ታፍነው አለቁ። ወንዞች በደም ቀለሙ። የታሪክ ተመራማሪዎች እንደሚገምቱት እስከ 40 ሺህ የሚደርሱ ኩርዶች በዚህ ዘመቻ ተጨፈጨፉ። ሰይድ ሪዛን ተያዘ። ስቅላት ተወሰነበት። ሲሰቅሉት የተፈጸመው ድርጊት ግን ልብን ይሰብራል። ሽማግሌው ሰይድ ሪዛን ልጄን ከኔ በፊት አትስቀሉት ያመኛል ብለው ለመኑ። ነገር ግን ጨካኞቹ ወታደሮች ልጁን ከፊቱ ሰቀሉት። ከዚያ እሳቸውን ሰቀሏቸው። ሰይድ ሪዛ ገመዱ ባንገታቸው ላይ ያለ
ወንበሩ ከእግራቸው ከመገፍተሩ በፊት እንዲህ ብሎ ጮኹ። እኔ የእናንተ ውሸትና ሴራ ማሸነፍ አልቻልኩም። ይህ ለእኔ ሐዘን ነው። ነገር ግን እኔ ለእናንተ አልንበረከክም። ይህ ደግሞ ለእናንተ ውርደት ነው የሚል ንግግር። ይህ ንግግር የኩርድ ሕዝብ የትግል መፈክር ሆኖ ቀረ። አድማጮች፣ በቱርክ የተፈጸመው ነገር የባህል ማጥፋት ወይም ካልቸራል ጄኖሳይድ ነው። የአንድን ሕዝብ በአካል ከመግደል ይልቅ ትውስታውን መግደል ይበልጥ ጨካኝ ነው። ለብዙ አስርተ ዓመታት ኩርድ የሚለው ቃል በቱርክ ሚዲያ ላይ መጥራት በሽብርተኝነት ያስጠይቅ ነበር። ትምህርት ቤቶች ውስጥ ደስተኛ ማለት ቱርክ የሆነ ነው የሚል መፈክር በግዴታ ይነገር ነበር። ኩርዶች በገዛ ሀገራቸው ባዳ ሆኑ፣ ግን አልጠፉም። እንደ አረም ተነቅለው እንደ ተባይ ተረሽተው አልጠፉም። ለምን? ምክንያቱም ማንነት በልብ ውስጥ የሚጻፍ እንጂ በመንግስት አዋጅ የሚሰረዝ አይደለምና። ይህ በቱርክ የሆነው ነው። ድንበር አቋርጠን ወደ ኢራቅ ስንሄድስ እዛ የሚጠብቀን ታሪክ ከዚህ የከፋ እንጂ የተሻለ አይደለም። ሳዳም ሁሴን የተባለ ጨካኝ መሪ የኬሚካል ጋዝና አንፋል የተባለ የዘር ማጥፋት ዘመቻ ይዞ እየጠበቀን ነው። አድማጮች፣ ሞት ድምፅ አለው። አዎ፣ ብዙ ጊዜ ሞት በጩኸት ነው የሚመጣው። የመድፍ ድምፅ፣ የጥይት ሩምታ፣ የሰዎች ዋይታ፣ እነዚህ የሞት ድምጾች ናቸው። ነገር ግን በታሪክ ውስጥ አንዳንዴ ሞት ድምፅ የለውም። በጸጥታ በለስላሳ ነፋስ ታጅቦ እንደ አበባ እየሸተተ የሚመጣ ሞት አለ። ይህ ሞት ከምንም ነገር በላይ ያስፈራል። ይህ ሞት የተከሰተው በሰሜን ኢራቅ በኩርዶች ምድር አልባጃ በምትባል ትንሽ ከተማ ውስጥ ነው። ከቱርክ ተራሮች ወርደን ወደ ኢራቅ የኩርድ ግዛቶች ስንገባ የሚጠብቀን ታሪክ የሰው ልጅ ጭካኔ ከልክ ያለፈበት፣ ሰይጣን እንኳን ይህንን እኔ አላደረኩም ብሎ የሚክድበት የታሪክ ምዕራፍ ነው። ጊዜው 1980ዎቹ መጨረሻ ነው። ኢራቅና ኢራን ለ8 ዓመታት የፈጀ ደም አፋሳሽ ጦርነት ውስጥ ናቸው። የኢራቁ ፕሬዝዳንት ሳዳም ሁሴን በወቅቱ የምዕራባውያን የምወደው ልጄ ወይም ጎልደን ቦይ ነበሩ። አሜሪካና አውሮፓ መሳሪያ ያቀብሉታል፣ መረጃ ይሰጡታል። ሳዳም ግን በውስጥ የነበረው ፍራቻ እያደገ መጣ። በስተሰሜን ያሉት ኩርዶች ከኢራን ጋር አብረው ሊወጉኝ ነው የሚል የስጋት መንፈስ ያዘው። እናም ሳዳም ሁሴን አንድ ውሳኔ ወሰነ። የኩርድን ችግር ለአንዴና ለመጨረሻ ጊዜ መፍታት አለብኝ አለ። ለዚህም የመረጠው መንገድ ጦርነት ሳይሆን የዘር ማጥፋት ወይም ጄኖሳይድ ነበር። ለዚህ ዘመቻ የሰጠው ስም ደግሞ ከመንፈሳዊ መጽሐፍ የተወሰደ አልአናፈል የሚል ነበር። ትርጉሙ የጦር ምርኮ ማለት ነው። አናፍል ዘመቻ ግልጽ ነበር። ኩርዳዊ የሆነ ሁሉ ከምድር ገጽ ማጥፋት፣ መንደሮችን ማቃጠል፣ ወንዶችን መረሸን፣ ሴቶችን መድፈርና አካባቢውን አረባዊ ማድረግ። ለዚህ የሰይጣን ተልኮ ሳዳም የመረጠው ሰው ያጎቱ ልጅ የሆነውን አሊ ሐሰን አልማጅዲ የተባለ ሰው ነበር። ዓለም ይህን ሰው በጭካኔ ኬሚካሉ አሊ ብላ ትጠራዋለች። አሊ ሐሰን አልማጅዲ በወቅቱ አንድ በተቀዳ የድምፅ ማስረጃ ላይ እንዲህ ሲል ይሰማል። እነዚህ ኩርዶች በዘመናዊ መሳሪያ ልንጨርሳቸው አንችልም፣ ነገር ግን በኬሚካል እንጨርሳቸዋለን። ማን ምን ይለኛል? የዓለም ማህበረሰብ? እኔ ለዓለም ማህበረሰብ ሆነ ለግደንታ የለኝም ሲል ተደምጧል። የሰው ልጅ ሕሊና እንዴት ቢደርቅ ነው እንዲህ የሚናገረው? ቀኑ ማርች 16 1988። ቦታው አልባጃ። አልባጃ በተራሮች የተከበበች 80 ሺህ ሕዝብ የሚኖርባት ውብ ከተማ ነበረች። የኩርዶች የዘመን መለወጫ ኒውሮንስ ሊከበር ጥቂት ቀናት ብቻ ቀርተውታል። ሕዝቡ ለበዓል እየተዘጋጀ ነው። ጠዋት ሰላማዊ ነበር። ፀሐይ ፈገግ ብላለች። በቅድሚያ የኢራቅ ጦር ከተማዋን በመደበኛ ቦምብ ደበደባት። ይህ የታቀደ ነበር። ዓላማው ሕዝቡ በፍርሃት ወደ ቤቱ እንዲገባና መስኮቶቹ እንዲሰባበሩ ለማድረግ ነው። መስኮቱ ከተሰበረ መርዙ በቀላሉ ይገባልና። ከሰዓት በኋላ ወደ 11 ሰዓት አካባቢ የቦምብ ድምፅ ቆመ። አስፈሪ ጸጥታ ነገሰ። የኢራቅ ሚግና ሚራጅ ጀቶች ታዩ፣ ግን የጣሉት ቦምብ ድምፅ አልነበረውም፣ ጭስ ብቻ ነበር። ቢጫ፣ ነጭና ጥቁር ጭስ ከሰማይ ወደ ምድር ቀስ ብሎ ወረደ። በዚህ ጊዜ አንድ እንግዳ ነገር ተፈጠረ። የተረፉት ሰዎች እንደሚናገሩት አየሩ መዓዛው ተቀየረ። አንዳንዶች የጣፋጭ አፕል ሽታ ሸተተን አሉ። አንዳንዶች የሽንኩርት ሽታ፣ ሌሎች ደግሞ የተቆላ ቡና ሽታ አሉ። ሕፃናት አባዬ ደስ የሚል ሽታ መጣ ብለው ጓጉ። ነገር ግን አድማጮች፣ ያ ጣፋጭ ሽታ መርዛማ ጋዝ እና ሳሪን የተባለ ነርቭን የሚገድል መርዝ ነበር። ከደቂቃዎች በኋላ የአልባጃ ጎዳኖች በሬሳ ተሞሉ። ቦምብ ሲወድቅ አካል ይቆርጣል፣ ደም ይፈሳል። እዚህ ግን ደም የለም። ሰዎች መንገድ ላይ እየሄዱ ቀርተዋል። አንዲት እናት ልጇን እያጠባች በዚያው ደርቃለች። አንድ አባት ልጆቹን አቅፎ መሬት ላይ ወድቋል። ፎች ከሰማይ እንደ ቅጠል ረገፉ።
የቤት እንስሳት ተዘረሩ። መርዙ ወደ ሰውነት ሲገባ ነርቭን ያሽመደምዳል። ሰዎች መተንፈስ አቃታቸው፣ አይናቸው ጠፋ፣ ቆዳቸው ታላጠ፣ እንደ ዓሳ አየር አጥተው ተንፈራፈሩ። መሸሽ የለም፣ መደበቅ የለም። አየሩ ራሱ መርዝ ሆኗል። በዛች ቅጽበት ታዋቂ ፎቶግራፍ አንሺ ራምዛን ኦዛቱርክ ያነሳው አንድ ፎቶ አለ። ኦማር ካወር የተባለ አባት አራስ ልጁን በደረቱ አጣብቆ አቅፎ ፊቱን ወደ መሬት ደፍቶ የሞተበት ፎቶ። ይህ ፎቶ የዝምታ ምስክርነት ወይም ሳይለንት ዊትነስ ተብሎ የኩርዶች የሰቆቃ ምልክት ሆነ። ኦማር ልጁን ከመርዝ ለመከላከል የራሱን ትንፋሽ ሊሰጠው ሞክሮ ነበር፣ ግን አልቻለም። በዛን ቀን ብቻ በአልባጃ 5000 ንጹሃን ሰዎች በደቂቃዎች ውስጥ አለቁ። ከ10000 በላይ ሰዎች ቆሰሉ። በታሪክ ውስጥም በሲቪል ህዝብ ላይ ተፈጸመ ትልቁ የኬሚካል ጥቃት ተብሎ ተመዘገበ። ሂሮሺማና ናጋሳኪ ላይ የአቶሚክ ቦምብ እንደወደቀ ሁሉ አልባጃ የሰው ልጅ በሰው ልጅ ላይ የፈጸመው የክፋት ጥግ ማሳያው ነች። በጣም የሚያመው ነገር ምን እንደሆነ ታውቃላችሁ? ዓለም ዝም ማለቱ ነው። ሳዳም ሁሴን ይህን ሲፈጽም አሜሪካ ሳተላይት ነበራት፣ መረጃው ነበራት። አውሮፓውያን ያውቃሉ። እንዲሁም ለሳዳም የኬሚካል መሳሪያውን ጥሬ ዕቃ የሸጡለት የምዕራብ ጀርመን፣ የሆላንድና የፈረንሳይ ኩባንያዎች መሆናቸው በኋለኛው ምርመራ ተረጋግጧል። ንግድ ነው አይደል የሚባለው። ነገር ግን በወቅቱ ሳዳም የኢራንን እብድ አብዮት እየወጋላቸው ስለነበር ምዕራባውያን አይናቸውን ጨፈኑ። እንዲሁም አሜሪካ ይህን ያደረገችው ኢራን ልትሆን ትችላለች ብላ ለማድበስበስ ሞከረች። የተባበሩት መንግስታት ድርጅት ዩናይትድ ኔሽን አንድ ወረቀት አውጥቶ የኬሚካል መሳሪያ መጠቀም ያሳስበናል ከማለቱ ውጪ ሳዳምን አላወገዘም፣ ማዕቀብም አልጣለም። ኩርዶች እንደገና ብቻቸውን ሞቱ። ከተራራው በስተጀርባ ወዳጅ የለንም ያሉት ለዚህ ነበር። የአንፋል ዘመቻ አልባጃ ላይ ብቻ አልቆመም። በጠቅላላው ዘመቻ 182000 በላይ ኩርዶች ተገለዋል፣ ተቀብረዋል ወይም ደብዛቸው ጠፍቷል። 4000 መንደሮች በካርታ ላይ ጠፍተዋል። አድማጮች፣ ዛሬ አልባጃን ስንጎበኝ የመታሰቢያ ሐውልት እናያለን። በሕይወት የተረፉ ሰዎች ግን ዛሬም ድረስ በሳምባ ካንሰር፣ በቆዳ በሽታና በስነ ልቦና ቀውስ ይሰቃያሉ። መርዙ ከአፈር አልወጣም፣ ከትውስታም አልጠፋም። የአልባጃ ሰቆቃ የሚያስተምረን አንድ ነገር አለ። የሰው ልጅ ስልጣን ሲኖረውና ተጠያቂነት ሲጠፋ ምን ያህል አውሬ መሆን እንደሚችል ነው። ሳዳም ሁሴን በመጨረሻም በ2006 ሲሰቀል ለሞት ካበቋቸው ምክንያቶች አንዱ ይህ አልባጃ ጭፍጨፋ ነበር። ኬሚካሉ አሊም በስቅላት ተቀጣ። ፍትህ ዘግይታም ቢሆን መታለች። ግን የሞቱትን 5000 ንጹሃን የጠፋውን ትውልድ አይመልስም። ከዚህ ሁሉ መከራ በኋላ ግን የኩርድ ህዝብ አልጠፋም። እንዲያውም ከዚያ ምድር ውስጥ በሰሜን ኢራቅ ራሱን የሚያስተዳድር ክልል ወይም ኩርዲስታን ሪጅን ለመመስረት በቃም። ይህም የሰው ልጅ የመንፈስ ጥንካሬ ማሳያ ነው። ነገር ግን ታሪክ አላለቀም። የጂኦፖለቲካ ካርታ እየተቀያየረ ነው። አሁን ደግሞ በሶሪያ ምድር አይኤስ ከመጣ በኋላ አዲስ የትግል ምዕራፍ ተከፈተ። አሜሪካና ምዕራባውያን እንደገና ኩርዶችን ፈለጓቸው። ታሪክ ራሱን ደገመ ወይስ አዲስ ክህደት ተፈጸመ? እንመልከተው። አድማጮች፣ በዓለም አቀፍ ግንኙነት ኢንተርናሽናል ሪሌሽን ትምህርት ውስጥ አንድ መራር ሀቅ አለ። የቀድሞ የአሜሪካ ውጭ ጉዳይ ሚኒስትር ሄንሪ ኪሲንጀር የተናገሩት ነው ይባላል። አሜሪካ ቋሚ ወዳጅ የላትም፣ ያላት ቋሚ ጥቅም ብቻ ነው። ይህ አባባል ለብዙዎቹ የፖለቲካ ፍልስፍና ሊሆን ይችላል። ለኩርዶች ግን የሞትና የሽረት ጉዳይ ነው። ታሪካችንን ወደ ቅርብ ጊዜ እናምጣው። በአንደኛው ክፍለ ዘመን ከቱርክ ከኢራንና ከኢራቅ ጭቆና የተረፉት ኩርዶች በሶሪያ ምድር ሌላ ፈተና ጠበቃቸው። በ2011 የሶሪያ እርስ በርስ ጦርነት ሲፈነዳ የፕሬዝዳንት በሽር አልአሳድ መንግስት ተዳከመ። በዚህ ክፍተት ውስጥ ከሲኦል እንደወጣ አውሬ ዓለምን ያርበደበደ አንድ ክፉ ኃይል ተፈጠረ። ስሙ አይኤስ ይባላል። ጥቁር ባንዲራ ያነገቡ፣ አንገት የሚቀሉ፣ ሴቶችን ባሪያ የሚያደርጉ እነዚያ አሸባሪዎች የሶሪያና የኢራቅን ሰፊ መሬት በቅጽበት ተቆጣጠሩ። ዓለም ደነገጠ። አሜሪካና አውሮፓ ተሸበሩ። ይህንን ጭራቅ ማን ያቁመው? አሜሪካ የአየር ድብደባ ልታደርግ ትችላለች፣ ግን መሬት ላይ ወርዶ ፊት ለፊት ተጋፍጦ የሚዋጋም የእግረኛ ጦር ያስፈልጋት ነበር። የገዛ ልጆቿን መላክ አልፈለገችም። ታዲያ ማንን ትላክ? መልሱ አንድ ነበር፣ ኩርዶች። በ2014 መጨረሻ ላይ አይኤስ ኮባኒ የተባለች የኩርዶች ከተማን ከበበ። ዓለም በቲቪ መስኮት ትዕይንቱን በቀጥታ ይከታተል ነበር። ሁሉም ኮባኒ ወደቀች፣ አለቀለት አሉ። ነገር ግን በዛች ከተማ ውስጥ አንድ ተአምር ተፈጠረ። የኩርድ ተዋጊዎች በተለይ
ጄ የተባሉ የሴት ጦሮችና YPG የተባሉ የወንዶች ጦር ታሪክ የማያውቀውን ጀግንነት ፈጸሙ። ኩርዳውያን ሴቶች ፀጉራቸውን ተሰርተው ክላሽንኮቫቸውን አንግበው ለክብራችን እንሞታለን እንጂ ለባርነት አንንበረከክም አሉ። አይሲስ ሞትን የማይፈሩ እየሳቁ ወደ ጦርነት የሚገቡ ሴቶችን ሲያይ ስነ ልቦናው ተመታ። አሜሪካ ይህን ቆራጥነት ስታይ ትክክለኛ ወዳጅ አገኘን አለች። የኦባማ አስተዳደር ለኩርዶች መሳሪያ ማቀበል ጀመረ። የአሜሪካ ጀቶች ከሰማይ፣ የኩርድ ተዋጊዎች ከምድር ሆነው አይሲስን መመንጠር ጀመሩ። አዲስ ወዳጅነት ተመሰረተ። ኩርዶች የአሜሪካን ባንዲራ ከራሳቸው ባንዲራ ጎን ሰቀሉ። አሜሪካ ከኛ ጋር ናት፣ ከእንግዲህ ማንም አይነካንም ብለው አመኑ። ይህ ጥምረት ውጤት ነበረው። ኩርዶች አይሲስን ከኮባኒ አባረሩ። ከዚያም ወደ ራቃ ዘመቱ። የአይሲስ ዋና ከተማን ሰባበሩ። ዓለም ከሽብር ስጋት ነፃ ወጡ። በዚህ ጦርነት 11000 የኩርድ ወጣቶች ሕይወታቸውን አጡ። አድማጮች ልብ በሉ፣ ኩርዶች የሞቱት ለራሳቸው ብቻ ሳይሆን ለኒውዮርክ፣ ለፓሪስ እና ለለንደን ሰላም ሲሉ ነበር። ግን ውለታ በፖለቲካ ውስጥ ቦታ አለው? እንመልከተው። ጊዜው ነጎደ። አይሲስ ተሸነፈ። ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆኑ። በሌላ በኩል የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በድንበራቸው አቅራቢያ የኩርዶች መታጠቅና መጠናከር እንቅልፍ ነሳቸው። ለቱርክ እነዚህ የኩርድ ተዋጊዎች አሸባሪዎች ናቸው። በኦክቶበር 2019ም አንድ የስልክ ጥሪ ተደረገ። ትራምፕና ኤርዶጋን አወሩ። ከዚህ ስልክ በኋላ ትራምፕ ለዓለምና ለኩርዶች አስደንጋጭ ትዊተር ለቀቁ። አሜሪካ ወታደሮቿን ከሰሜን ሶሪያ ታውጣለች፣ ቱርክ የፈለገችውን ማድረግ ትችላለች የሚል። አድማጮች፣ ይህ ውሳኔ ለኩርዶች በጀርባ እንደተወጋ ጩቤ ነበር። ለ5 ዓመታት አብረው በልተው አብረው ተዋግተው ደም ተጋርተው አሁን ስራቸው አልቋል ሂዱ መባል እንዴት ያማል። ትራምፕ ለዚህ ውሳኔያቸው የሰጡት ምክንያት ደግሞ በታሪክ ተመራማሪዎች ዘንድ መሳቂያና መሳለቂያ ሆኖ ቀረ። ምን አሉ መሰላችሁ? ኩርዶች በሁለተኛው ዓለም ጦርነት ኖርማንዲ ላይ አላገዙንም፣ ስለዚህ እኛ እነሱን የመጠበቅ ግዴታ የለብንም አሉ። ይህ የታሪክ ንጽጽር ምን ያህል አስቂኝ ነው! በሁለተኛው ዓለም ጦርነት ጊዜ ኩርዶች አገር አልነበራቸውም። ራሳቸውን ከቀኝ ገዢዎች ለመከላከል ይፍጨረጨሩ ነበር። ደግሞ ዛሬ ለፈሰሰው ደም የ70 ዓመት ታሪክ ምን አገናኘው? ይህ ንግግር ሀያላን ሀገራት ክህደታቸውን ለመሸፈን ምን ያህል ደካማ ምክንያት እንደሚደረድሩ ማሳያ ነው። የአሜሪካ ወታደሮች ከሶሪያ ሲወጡ አንድ ልብ የሚነካ ትዕይንት ተፈጠረ። የኩርድ ነዋሪዎች፣ ሴቶችና ሕፃናት የአሜሪካ ታንኮች መንደራቸውን ለቀው ሲወጡ መንገድ ዘጉ። አበባ አልወረወሩላቸውም። በድንጋይና በበሰበሰ ድንች መኪኖቻቸውን ደበደቡ። ከዳተኞች፣ ለቱርክ አሳልፋችሁ ሰጣችሁን እያሉ ጮሁ። በወቅቱ እዛ የነበሩ አንዳንድ የአሜሪካ ወታደሮች ሳይቀሩ በትዕዛዙ አፍረው ያለቀሱበት ሁኔታ ነበር። አንድ የአሜሪካ ልዩ ወታደር ለሲኤንኤን ሲናገር በቤቴ ለመጀመሪያ ጊዜ ዩኒፎርም መልበሴን አፈርኩ፣ ወንድሞቻችንን ለተኩላ ሰጠናቸው አለ። ልክ አሜሪካ እንደወጣች የቱርክ ጦርና አጋሮቹ የሰላም ምንጭ ዘመቻ ኦፕሬሽን ፒስ ስፕሪንግ በሚል ሽፋን ገቡ። ቦምብ ዘነበ። በሺዎች የሚቆጠሩ ኩርዶች እንደገና ተሰደዱ። የገነቡት ዲሞክራሲያዊ አስተዳደርም አደጋ ላይ ወደቀ። አድማጮች፣ የኩርዶች ታሪክ ከ1920 እስከ 2020 ለ100 ዓመታት የዞረው በአንድ ክበብ ውስጥ ነው። እሱም ተስፋና ክደት ናቸው። እንግሊዝ በ1920 ከዳቻቸው። አሜሪካ በ1975 ኢራቅና ኢራን ሲታረቁ ከዳቻቸው። አሜሪካ በ1991ም ከገልፍ ጦርነት በኋላም ሌላ ጊዜ ከርታቸዋለች። አሁን ደግሞ በ2019 በሶሪያ ምድር ከዳቻቸው። ይህ ህዝብ ማንን ይመን? ለዚህ ነው ኩርዶች ኖ ፍሬንድ በት ዘ ማውንቴን ከተራራ በስተቀር ወዳጅ የለንም የሚሉት ቢል እንደ መፈክር ይዘው የሚኖሩት። ተራራ አይከዳም፣ ተራራ አይዋሽም፣ ተራራ ለጥቅም ብሎ አይሰጥም። ዛሬ ኩርዶች ከ40 ሚሊዮን በላይ ህዝብ ሆነው ያለ ሀገር በአራት አቅጣጫ ተከፋፍለው ይገኛሉ። በኢራቅ ከፊል ነፃነት አላቸው። በሶሪያ እየታገሉ ነው። በቱርክና በኢራን ታፍነው ይኖራሉ። ነገር ግን አንድ ነገር እርግጠኛ ነው። የቱርክ ቦምብ፣ የሳዳም መርዝ፣ የአሜሪካ ክህደት ሊገለው ያልቻለ መንፈስ አላቸው። የኩርዲስታን ካርታ በወረቀት ላይ ላይኖር ይችላል፣ ነገር ግን እያንዳንዱ ኩርዳዊ ልብ ውስጥ በደማቅ ቀለም ተሰቅሏል። ታሪክ እንደሚያስተምረን ደግሞ የዘገየ ፍትህ እንጂ የቀረ ፍትህ የለም። ምናልባት አንድ ቀን የኩሩ ህዝብ በተራራው ጫፍ ላይ የራሱን ባንዲራ በነፃነት የሚያውለበልብበት ቀን ይመጣ ይሆናል። እስከዚያው ግን የኩርዲስታን እንባ በሰው ልጅ ታሪክ ውስጥ የሀያላን ሀገራት የሞራል ኪሳራን እያስታወሰ ይኖራል።
ዛሬ በኢራቅ ውስጥ የኩርዲስታን ክልላዊ መንግስት የሚባል በከፊል ራስ ገዝ የሆነ አስተዳደር አለ። ነገር ግን ሙሉ ሀገር የመሆን ህልማቸው ዛሬም የራቀ ነው። በ2014 ለነጻነት ያደረጉት ህዝበ ውሳኔ በዓለም ማህበረሰብና በኢራቅ መንግስት ውድቅ ተደርጎባቸዋል። ኩርዶች ከ30 እስከ 40 ሚሊዮን የሚገመቱ ነገር ግን ሀገር የሌላቸው የዓለማችን ትልቁ ብሔር ናቸው። ታሪካቸው የሚያስተምረን አንድ እውነት አለ። በዓለም ፖለቲካ ውስጥ ቋሚ ወዳጅ የለም፣ ቋሚ ጥቅም እንጂ። ኩርዶች በተራሮች መሃል ሆነው በየዓመቱ ኒውሮንዝ የተባለ የዘመን መለወጫ በዓላቸውን ሲያከብሩ እሳት ያቀጣጥላሉ። ያ እሳት የነጻነት ተስፋቸው ምልክት ነው። አድማጮች፣ የኩርዶች ታሪክ ስንሰማ ስለ ቲቤት ህዝቦች፣ ስለ ሌሎች በአያላን ተጽዕኖ ስር ስለወደቁ ህዝቦች ማሰብ ተገቢ ነው። የአንድን ህዝብ መሬት መውሰድ ይቻላል፣ ከተማውን ማቃጠል ይቻላል፣ ቋንቋን ማገድ ይቻላል። ነገር ግን በልብ ውስጥ ያለውን የማንነት ስሜትና የነጻነት ህልም ማጥፋት አይቻልም። ለዚህም ነው ኩርዶች ከዘመናትም በኋላ እኛ አለን እያሉ የሚጮሁት። ዛሬው ፕሮግራማችን ይህን ይመስል ነበር። አብሮን ስለነበሩ እናመሰግናለን። Yes, we did. We have not done much. I'm Jeff Bezos.